እሱ ስጦታ ነው የምትቀበለኝ? የእሱን ያሰብካት شوفك يا لك الجنة حبيتها قلت لها اني بحبها يا انت فكر قادر يقبع بك قبا قادر يقبع انت የጊዜ ጉዳይ እንጂ ለካ ሁላችንም አስመሳይነን። እውነት በጣም ነው የሚያሳፍረው። የዛሬው ደግሞ በጣም ያስጠላል። የምሬ ነው የምነግራችሁና ማለት የሚወዳችሁን ሰው ማታለል ማለት በጣም ትልቅ የሆነ ማለት በጣም ከባድ ነገር ነውና ለሚወደን ሰው እንደዚህ መሆን የለብንም። ምክንያቱም ነገ የዛራ ነው የምናጭደውና የሰው ላይ ከህይወቱ አንዴም ሁለቴም ይማራል። ግን የምር በጣም ነው ያሳዘነኝ ኤሪክ። በዛ ላይ የኔ በሚለው ወንድሙ የራሱ የሆነችን ሰው ፊት ለፊቱ ላይ መቀማት ማለት ነው በጣም ያስጠላል። አንደኛ ወንድሙ በመሆኑ ይደብራል። ሁለተኛ ደግሞ ሄሎ የኔ በሚላት ሰው ዛሬ ላይ ቀንጠስ ብላ በደቂቃ ውስጥ ትናንትና እኮ እነሱን ለማስታረቅ አይታችኋል። እንዴት ሊጠላኝ ይችላል ከመሬት ተነስቶ ጭራሽ አይኑን ማየት አልፈልገውም ያለችውን ሰው በሁለት ቀን ውስጥ ፍቅሩን ተቀብላ ይሄ እውነት እንዳልሆነ እያስታወቃል። ኤሪክን ለማናደር ነው። ግን ቢሆንም የሰው ልጅ በዚህ ልክ መስበር ጥሩ አይደለም። ገባችሁ አይደለ? አንድ ቀን የሚወደንን ሰው ባጣን ቁጥር በጣም ይሰማናል። ከወደቅንበት መነሳት እስኪያቅተን ድረስ ማለት ነውና ከምንም በላይ ልትጠናቀቁ የሚገባችሁ የሚወዳችሁ ሰው እንዲያዝንባችሁ ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ያው እንግዲህ እንደነገርኳቸው እኛም ራሱ በጾም ውስጥ እንደዚህ እነሱ በሚያደርጉት ነገር ስሜታዊ ሆነን ከመናገር ወደ ኋላ አላልንም። ሀሳቦችን እንሰጣል። ምክንያቱም ይሄን ነግ በኔ ነውና እኛም በእኛ ላይ እንዲደረግ የማንፈልገውን ነገር እንደ ሀሳብ እንሰጣለንና በጣም እኔ እንጃ ሁላችሁም በሄሉ ፈርዳችሁባታል። ሄሉ ለምን እንደዚህ እያደረገች እንደው አልገባኝም። እንዳልኳችሁ ምናልባት የያዘችው ካራክተር ሊሆን ይችላል። በዚህ እንደማይቀጥል እኔ እንደው ማለት እህልና ውሃ አቀላቅሎ የሚመገብ ሰው በዚህ ልክ እነሱን እንዴ ችግር ውስጥ እኮ ትገባለች። የገባችሁ አንዳንድ ጊዜ ማን አለብኝ ብለን ለምናደርገው ነገር በእኔ ህይወት ማንም አይመለከተውም ልንል እንችላለን። ግን ደግሞ እንደዚህ አይነት እልሆች፣ እንደዚህ አይነት ሰዎችን መበቀል፣ እንደዚህ አይነት ሰዎችን በቃ ይሁን የማን አለብኝ ነገር የምንሰራ ከሆነ እንኳን ሴት ሆናችሁ ወንድ ሆነው ራሱ ህይወት እስከ መጥፋት ደረጃ ነው የሚደረሰው። እንግዲህ አይታችሁታል የእንትና የኤሪክ እንትን ጋርዲ ነው ሲመታው ደም ነው ባፍንጫ ወጣው ልጁ ማለት ነው። እንግዲህ የገዛ የወንድማማችን ልጅ በዚህ ልክ እንደውም በቃ ይሄ ቪዲዮ እንዳልኳቸው እነሱ ብቻ እና ሄሉ ብቻ ሳይሆኑ ሁሉንም ያኔ የኢትዮጵያን ህዝብ ነው እንትን እያስባልን ያለ ነውና ምን ያክል ነው በዚህ ልክኛ የወረድ ነው ማለት እውነት ያስጠላል። እንዳልኳቸው እኛ ያለ ነው በተለያየ ሀገር በአረብ ሀገራት ነው። ይሄ ቪዲዮ ግን ይሰራጫል። እነሱ በአረበኛ ነው የሚያወሩት እያያችሁ ነው። እና ይሄን ቪዲዮ የሚመለከቱት ሁሉ ምን አይነት እንደሆነ አንደኛ ሄሉ አላገባቸውም አሜሪካንም ሆነ ያንንም ሆነ ገና አልተጋቡም። ገባችሁ አይደል? በዚህ ልክ ግን ያኔ እኔ ደስ አላለኝም የምር። በዛ ላይ ደግሞ እንዳልኳቸው የሰው ልጅ ከዚህ ከወንድሙ ጋር ተቀጣጣለ ብዬን ያላምንም። በእርግጠኝነት ኤሪክን ለማናደር ነው ወይ ደግሞ ኤሪክን ከህይወቷ ለማስወጣት ነው። ግን አሁን ኤሪክ በዚህ ሁኔታ ውስጥ ሆኖ ተናዶ እንደባለፈው በራሱ ላይ ችግር ቢፈጠር የሆነ ነገር ቢሆን ወይ ደግሞ የመኪና አደጋ ቢደርስበት የምር ትጸጸታለች ሄሉ። ታዝና ያለገባችሁ ከሆነ በኋላ የሰው ልጅ ማዘን ጥሩ አይደለም። ባለፈው አይታችኋል የሆነ ሰው አምጥታ እሱን ለማናደር ነው ብላ ምናምን ከዛኛው ጋር እንትን ስትል በቃ ራሱን ሊያጠፋ ይሁን ብቻ የሆነ ችግር ተፈጥሮ አይታችኋል። ሐኪም ቤት ገብቶሳ በዛ ሰዓት ግን ካላስ በቃ ተቀበይሃለሁ ምክንያቱም እኔ እንደዚህ ትሆናለህ ብዬ አላሰብኩም ነበር ብላለች። እና የሰው ልጅ ማንኛውንም ነገር ሳይሆን ነው መጠንቀቅ እንጂ ከሆነ በኋላ አይጉድ ወይ ደግሞ እንደዚህ ባላረኩ ብላችሁ ብትጸጸቱ ህሊና በጣም ከባድ ነው። እንዳልኳችሁ የሰው ልጅ ዛሬ ወቅሶ ነገር ሊተዋችሁ ይችላል። ግን ህሊናችሁ መቼም ያሳድዳችኋልና ጥሩ አይደለም። የህሊና ጨዋታ ባንጨዋት ጥሩ ነው ብዬ አስባለሁና ሄሉ ለስራም ከሆነ የእውነት ተመልካቾች እየጠሉሽ ነው ሁሉም ሰው ማለት ነው። አሁን አንድ ደህና ኮመንት ሄሉ ልክ ናት ያለ ሰውን ያላየሁም እስካሁን ድረስ ማለት ነውና ብዙዎቻችሁ ተቀይማችኋል፣ ብዙዎቻችሁ አሟታል፣ ብዙዎቻችሁ ጤነኛ አይደላችሁ፣ ብዙዎቻችሁ በቃ አስጠልታናል ብቻ ብዙ ነገር ነው የምትሉትና ስለዚህ እንዳልኳችሁ ስራም ቢሆን እኛ ክብራችንን ዝቅ የሚያደርግ ነገር የኛ ወዳጆችን ክብር እስከመነካት ድረስ ወዳጆቻችንን እንዲጠሉን መሆን የለብንም። ገባችሁ አይደል? እና በብዛት ሄሉን ሰው እየጠላት ነው የመጣው።
አንደኛ ከበፊት ገና እኔ ማርክን እንኳን ብዙ ተከታተያቸው አላውቅም። በፊት ያው ትንሽ ነው እንጂ ካላዛር በነበረው ሁኔታ አይታቸዋል። ብዙ ሰዎች የጠሏት ሰዎች ነበሩ። ያኔ እሷ ምንድነው ችግሯ? በጣም ስትናደድ ለሰው ላይ ቦታ የላትም። በጣም ነው የምታመናጭቀው ሰውን። በቃ የሆነ የራስ ጸባይ ታውቃላችሁ አይደለ? እና ይሆናላት አሁን ተናዳ እንደዛ የተናገረች የሆነ የክፋት ባህሪ ነው የሚታየው። እንትን ዋለ እኛ ዙሮ የምንፈርደው በምናየው ነገር ነው አይደል? እና ስሜታዊ ሆና ነው የምትናገረው። ትንሽ ነገር ከተናገሯት እሷ ብሳ 3 እጥፍ 4 አድርጋ ነው እና የምታደርገው። እንደዚህ አይነት ጸባዮች ደግሞ ታውቃላችሁ ከማንም ሰው ጋር ሊያኖሩን አይችሉም። እናት አባት ቢሆን ራሱ ታውቃላችሁ ይሰለቻል። እና እንግዲህ ይችል እንዲህ ብላ አቃረም የራሷ ትዳር መያዝ ይኖርባታል። ወንድ ልጅ ደግሞ ምን እንደሚፈልግ ማወቅ ካልቻልና ከማንኛውም ወንድ ሰው ጋር ልንኖር አንችልም። አንዱን ብንፈታው አንዱን ብናገባው እሷ ለማግባት አለማፍታቷን አትዩት። ግን ደግሞ በሚዲያ እንኳን የምናውቃቸው እንግዲህ 4 ሰው ጋር ግንኙነት አላት። አሁን ደግሞ 5ኛ ነው ይሄኛው ላይ ጋር እንትን እየጀመረች ያለችውና ዝም ብላችሁ በዚህ ሁኔታ የምትሄዱ ከሆናችሁ ወላሂ አግብታችሁ ለመኖር ራሱ አትችሉም። አይምሯችን ሰዎችን ሁልጊዜም በቃ አንዱ ቢሄድ አንዱ ይመጣል የሚል አመለካከት አይምሯችን ላይ ስለሚኖር ያለንን ሰው ክብር ሰተን እኛ የሚጠበቅብን ምንድን ነው ብለን መኖር አንችልም። ምክንያቱም አይምሯችን የሚያስበው አይ አንዱ ብሄድ አንዱ ይመጣል ምን አገባኝ ካልወሊ ብለን ነው የምናስበውና ብዙ ቆንጆ ወንዶችን ታስተውሉ ከሆነ አይምሮ የሚያስበው በቃ ብዙ ሴት እንደሚፈልጋቸው ነው። ብዙ ሴት እንደሚፈልጋቸው ስለሚያምኑ ሰነፍ ይሆናሉ፣ ሱሰኛ ይሆናሉ። በቃ ምንም አይነት ነገር በቃ ሴት በሴት ነው የሚያተራምሱት። ገብቷችኋል አይደል? ምክንያቱም አንቺን ቢያስከፋሽ ነገ ሌላ ይቷለሁ እንደምትለው ያውቃል። አንቺ ጋር ሆኖ ሌላ ሴት እንደምትፈልገው ያውቃል። ግን ይሄ ነገር ምንም አይነት ስንዝር እንደማይቀጥል ማወቅ አለብን። ገባችሁ? ሁሉም ይሰለቻል። ምንም አይነት ነገር ቢሆን ይሰለቻል። እና ብዙ ቆንጆ ወንዶች እንግዲህ አላማ ቢስ ሆነው የሚቀሩት እንደዚህ አይነት ሰው የምሬ ነው የምነግራቸው። በቃ ቆንጆ የምትሏቸው ወንዶች አላማ ቢስ ናቸው። በቃ ስራ ፈት ናቸው፣ ቦዘኔ ናቸው። ከማጠብቋቸው ቦታ ወርቀው ደህርተው ነው የምታዩቸው። መጀመሪያ አካባቢ እንዳልኳቸው ያንን ፈላጊ ስለሚኖራቸው በሰዓቱ ላይ ለነሱ የተጠቀሙ እየመሰላቸው በብርም ሲያግዟቸው እየወረዱ እነሱም ጋር ሲያረጉ አይዞ ሲሏቸው በባህርም ሲያነሷቸው ኢትዮጵያም ሆኖ ምኑ ሲያረጉላቸው ግን ያለፋችሁበት ገንዘብ የትም አያደርሳችሁም። እነዛ ሰው ደግሞ እንደዛ በሰው ላብ ስለሆነ የሚጫወቱት አንድ ቀን ይወርቁና በቃ የማይሆን ቦታ የማጠብቋቸው ቦታ ወርዶ ታገኛቸዋላችሁና ያለንን ነገር ለማስተዋል ሞክርላችኋለሁ። ስህተት ካለብኝ አርሙኝ። እኔ ስሜታዊ ሆንኩት።